አስርዮሽና መቶኛዎች የሚል ነው። ክፍልፋይ አስርዮሽና መቶኛ ምንድን ነው? እንዴት ነው ሊስተካከል የሚችለው? ልዩነታቸውስ ምንድን ነው የሚለውን ስንመለከት በትኩረት ማድመጥና መካተል አለባቸው። መጀመሪያ ልዩነታቸው ልጻፍ። ክፍልፋይ ማለት ማንኛውም ቁጥር በሀ ኦቨር ለኛ መልክ የተገለጸ ቁጥር ነገር ግን ከምን የተለየች? ከዜሮ የተለየች። ለምን? ማንኛውም ቁጥር ምን አይሆንም ብለን አንቀድም። ማንኛውም ቁጥር ለዜሮ መካፈል አይችልም። ዜሮ ግን ለማን መካፈል ይችላል? ለማንኛውም ቁጥር መካፈል ይችላል ብለን አይተናል። ስለዚህ በዚያ መሰረት ክፍልፋይ ማለት ማካፈል ማለት ነው። በሀ ኦቨር ለኛ መልኩ ይገለጻል። ሀና ለ ከዜሮ የተለዩ ሙሉ ቁጥሮች ናቸው። አስርዮሽ ማለት ደግሞ ማንኛውም በነጥብ የተቀመጠ ማንኛውም በነጥብ ሊገለጽ የሚችል ቁጥር ምን ብለን እንጠራለን? አስርዮሽ ብለን እንጠራዋለን። ለምሳሌ 0.1 0.2 7.25 ወዘተ እያለ ሊቀጥል ይችላል። እንደዚህ አይነት ቁጥሮችን አስርዮሽ ብለን እንጠራቸዋለን። መቶኛ ማለት ደግሞ ማንኛውም ታህቱ መቶ የሆነ ቁጥር ታህቱ መቶ የሆነ ማንኛውም ቁጥር መቶኛ ብለን እንጠራዋለን። ወይም ደግሞ በፐርሰንት የተገለጸ ቁጥር መቶኛ ብለን እንጠራዋለን። ይህንን ካልኳችሁ ለሶስቱ ልዩነት አጠር አድርጌ ክፍልፋይ ወደሚለው ልምጣ። ክፍልፋይ ምንድን ነው? ክፍልፋይ ማለት ማንኛውም በሀ ኦቨር ለኛ መልኩ የተቀመጠ ቁጥር ነው ብያቸዋለሁ። ስለዚህ ማንኛውም በሀ ኦቨር ለኛ መልክ የተቀመጠ ቁጥር ከሆነ የተለያዩ ቁጥሮች ከላይ ያለው ሲበልጥ ከታች ያለው ያንሳል፣ ከላይ ያለው ሲያንስ ከታች ይበልጣል። እንደዚህ አይነት ነገሮች ስላሉ በዚህም የተነሳ ክፍልፋዮችን በተለያየ መልኩ እንከፍላቸዋለን። ይሄም የመጀመሪያው ክፍልፋይ ህገኛ ክፍልፋይ እንለዋለን። ህገኛ ክፍልፋይ ማለት ምን ማለት ነው? በአጭሩ ሀ ኦቨር ለ ነው። ለምን ይባላል? ለአል ሀ ለአል ለ ደግሞ ታህት ይባላል። ስለዚህ ህገኛ ክፍልፋይ ብለን የምንጠራው ለአሉ ከታህቱ ካነሰ ህገኛ ክፍልፋይ ብለን እንጠራዋለን። ህገወጥ ክፍልፋይ የምንለው ህገወጥ ክፍልፋይ የምንለው ደግሞ ሀ ኦቨር ለ በተባለ ክፍልፋይ ውስጥ አሁንም ሀ ለአል ነው፣ ለታህት ነው። ስለዚህ በዚህ መልኩ ደግሞ የህገኛ ክፍልፋይ ግልብጥ ይሆናል ማለት ነው። ማን ከማን መብለጥ አለበት? ለአሉ ከታህቱ መብለጥ አለበት ማለት ነው። ሚንስ ሀ ከማን ይበልጣል? ከለ ይበልጣል። በዚህ ጊዜ ምን ብለን እንጠራቸዋለን? ህገወጥ ክፍልፋይ። እዚህ ጋር ምሳሌ መጥቀስ ይቻላል። ምሳሌ 1/2 3 5 7 9 እያለ ይቀጥላል። እነዚህ ህገኛ ክፍልፋይ ሲሆኑ ወደ ህገወጥ ስናመጣቸው ይህን መገልበጥ ነው። 2 ማንኛውም ሙሉ ቁጥር ህገወጥ ክፍልፋይ ነው። ምክንያቱም ማንኛውም ቁጥር በውስጣዊነት ታህት 1 ስላለው። ስለዚህ ማንኛውም ሙሉ ቁጥር ምንድነው? ህገወጥ ክፍልፋይ ነው። ይህን መርሳት የለባቸው። 2 5 3 ይሄ መገልበጥ ነው። 9 7 እያለ ይቀጥላል። ለአሉ ከታህቱ ከበለጠ ህገወጥ ክፍልፋይ ነው ብለን እንጠራዋለን። ሶስተኛው የክፍልፋይ አይነት ምንድን ነው ካላችሁኝ፣ ድብልቅ ቁጥር ወይም ድብልቅ ክፍልፋይ ማለት ትችላላችሁ። ይህ ድብልቅ ቁጥር ወይም ድብልቅ ክፍልፋይ ብለን የምንጠራው የክፍልፋይ አይነት ደግሞ ምን አይነት ክፍልፋይ ነው? በሙሉ ቁጥርና በህገኛ ክፍልፋይ የሚገለጽ ይሄ ነው። ስለዚህ በሙሉ ቁጥርና በህገኛ ክፍልፋይ የሚገለጽ ማለት ምን ማለት ነው ብለን ስንመለከት 2 ሙሉ 1/3 ብንል ለምሳሌ ይቺ 2 ሙሉ ቁጥር ናት፣ 1/3 ደግሞ ህገኛ ክፍልፋይ። ምክንያቱም ለአሉ ከታህቱ ምን ያለ ነው? ያነሰ ነው። 5 ሙሉ 7/11 ልንል እንችላለን። በዚህ መልኩ የሚገለጹ የክፍልፋይ አይነቶች ናቸው። በአጭሩ ይህንን መገንዘብና መረዳት ያስፈልጋል። ከዚህ በመቀጠል ድብልቅ ቁጥርን ወደ ህገወጥን ወደ ድብልቅ መቀየር እንችላለን። ነገር ግን ህገኛ ክፍልፋይ ወደ ምን ሊቀየር አይችልም? ወደ ህገወጥ ወይም ወደ ድብልቅና ህገወጥም ወደ ህገኛ ሊቀየሩ አይችሉም። ነገር ግን ህገወጥ ወደ ድብልቅ፣ ድብልቅ ወደ ህገወጥ ይቀየራሉ። እንዴት እንደሚቀየሩ በአጭሩ ላሳያችሁ። ህገወጥ ክፍልፋይ የምንለው እዚህ ጋር እንዳያችሁት ምኑ ከምኑ የሚበልጥ ነው? ለአሉ ከታህቱ የሚበልጥ ነው ብለናል። ስለዚህ ህገወጥ ክፍልፋይ ለአሉ ከታህቱ የሚበልጥ ከሆነ እንዴት እንቀይረዋለን? ህገወጥ ክፍልፋይን ወደ ድብልቅ መለወጥ።
ይህን ስንለውጠው ቀጥታ ማካፈል ነው። እዚሁ ጋር ይሄ ምሳሌ ልውሰድላችሁ። ለምሳሌ 9/7 የሚለውን ስንቀይረው ምንድነው የምናደርገው? በቀጥታ ማካፈል ነው። 9 ሲካፈል ለስንት? ለ7። 9 ሲካፈል ለ7 ስንት ጊዜ? አንድ ጊዜ። 1 ሲባዛ በ7 7። ከ9 ሲቀነስ 7 ስንት ይመጣል? 2። ይቺ 2 ምንድን ናት? ሪማይንደር። ይቺ ኩዌሽንት ወይም ድርሻ። ይቺኛዋ ምንድን ነች? ዲቫይዘር። ስለዚህ ሁልጊዜ እነዚህ ቁጥሮች ወይም ደግሞ ህገወጥ ክፍልፋዮችን ወደ ድብልቅ ለመለወጥ በዚህ ዘዴ ካካፈልን በኋላ እንዴት እንጽፈዋለን? እንዴት ነው ወደ ድብልቅ ልንቀይረው የምንችለው የሚለውን ትኩረት አድርጋችሁ ማወቅና መለየት ያስፈልጋል። ስለዚህ ምንድነው የሚሆነው ማለት ነው? QRD የሚል ፎርሙላ ትከተላላችሁ። ድርሻ ሪማይንደር ኦቨር ዲቫይዘር። ያ ማለት ኪው ስንት ነች? 1 which is used as a whole number እንደ ሆል ነምበር ወይም ደግሞ እንደ ሙሉ ቁጥር እንጠቀምባታለን። ሪማይንደራችን 2 ነው፣ አካፋያችን 7 ነው። ስለዚህ በዚህ መሰረት 9/7 የሚለውን ወደዚህ ድብልቅ ቁጥር ቀየር ነው ማለት ነው። ይህን ድብልቅ ቁጥር ወደ ህገወጥ ቁጥር መቀየር ስትፈልጉ ምን ማድረግ ነው? እዚህ ጋር QRD ብለናል አይደል እንዴ? ስለዚህ ይህንን ስንቀይረው ምን ይሆናል? ይሄ ማለት ምን ማለት ነው? Q ታይምስ D ፕላስ R ማለት ነው። በዚህ መልኩ ድርሻ ሲባዛ በአካፋይ ሲደመር ቀሪ። በዚህ መሰረት ወደዚህ እንቀይረዋለን። ያ ማለት ነው 1 ሲባዛ በ7 ሲደመር 2። 1 ሲባዛ በ7 7 ነው። 7 ሲደመር 2 9። 9/7 ስንት? 7ኛ። ይሄ ማን ወደ ማን የምንቀይረው ነው? ህገወጥ ክፍልፋይን ወደ ድብልቅ ለመቀየር የምንጠቀምበት ዘዴ ሲሆን ድብልቁንም ወደ ህገወጥ መቀየር እንዳለብን እዚሁ ጋር ይተናል። ምክንያቱም 1 ሲባዛ በ7 ሲደመር 2/7 ስናደርገው በቀጥታ ማንን ሰጠን ማለት ነው? 9/7 የሚለውን ቁጥር ይሰጠናል ወይም እናገኛለን። በዚህ መሰረት መለየትና ማወቅ ያስፈልጋል። ሌላው ማወቅ የሚያስፈልጋችሁ አሃዳዊ ክፍልፋይ አሃዳዊ ማለት አንድ ማለት ነው። ስለዚህ ወደ ክፍልፋይ ስናመጣው አሃዳዊ ክፍልፋይ ማለት ለአሉ አንድ የሆነ ማንኛውም ክፍልፋይ ለአሉ አንድ የሆነ ማንኛውም ክፍልፋይ ምን ይባላል? አሃዳዊ ክፍልፋይ ብለን እንጠራዋለን ማለት ነው። ይህንን በጥንቃቄ ማየት ያስፈልጋል። ሌላው አቻ ክፍልፋይ ብለን እንጠራቸው ወይ ተመሳሳይ ክፍልፋይ። ተመሳሳይ ክፍልፋይ ማለት ደግሞ ታህቱ አንድ አይነት የሆነ ማንኛውም ክፍልፋይ ምን ብለን እንጠራዋለን? ተመሳሳይ ክፍልፋይ ብለን እንጠራዋለን ማለት ነው። አቻ ክፍልፋይ የምንለው ደግሞ ሌላው ክፍልፋይ ነው። አቻ ክፍልፋይ የምንለው የክፍልፋይ አይነት ምን አይነት ክፍልፋይ ነው? አንድን ክፍልፋይ በተመሳሳይ ቁጥር ለአሉንም ታህቱንም በተመሳሳይ ቁጥር እያካፈልን የምናገኘው ቁጥር። አቻ ክፍልፋዮችን በሁለት መልኩ ማግኘት ይችላል። የመጀመሪያው በማባዛት ነው። በማባዛት አቻ ክፍልፋዮችን የምናገኛቸው ምን አይነት ክፍልፋዮች ናቸው? ትንሽ ክፍልፋዮች ሲሰጡን በማባዛት በ2 2ኛ፣ በ3 3ኛ፣ በ4 4ኛ እያባዛን አቻ ክፍልፋዮችን ማግኘት እንችላለን። ትልቅ ክፍልፋዮች ከተሰጡን ለምሳሌ 50/100ኛ ቢሰጠን የ50/100ኛን አቻ ክፍልፋይ ለማግኘት በማካፈል ለ2 2ኛ፣ ለ4 4ኛ፣ ለ5 5ኛ እያካፈልን አቻ ክፍልፋዮችን እናገኛለን። ስለዚህ አቻ ክፍልፋዮችን በምን መልኩ እናገኛለን? በማካፈል ወይም በማባዛት የማንኛውን ቁጥር አቻ ክፍልፋዮችን ማግኘት እንችላለን